ሌላ ተጨማሪ የአሜሪካ የጦር ሄሊኮፕተር በትናንትናው ዕለት ሆርሙዝ ላይ መከስከሱ ታውቋል። አፓቺ የምትባለው እዚህ ጋር ከጀርባ የምታዩት አሜሪካ በጣም የምትኮራበት ጸደ ሄሊኮፕተር በትናንትናው ዕለት ሆርሙዝ ሰርጥ ላይ ተከስክሷል። ይህንን መከስከስ የአሜሪካ ሚዲያዎችም ሆነ ዋይት ሃውስ ደብቆት ነበረ፣ ያቀረበ አልነበረም። ዋይት ሃውስም ደብቆት ነበረ። ግን በኋላ ላይ አንዳንድ ሶርሶች ለሚዲያዎች በተናገሩት መሰረት በትናንትናው ዕለት አፓቺ ሄሊኮፕተር በሆርሙዝ ሰርጥ ላይ መውደቁ ታውቋል። ምክንያቱም የተነገረው ነገር ምናልባትም በኢራን ሹት ተደርጎም ሊሆን ይችላል ወይም ደግሞ ሜካኒካል ፌሊየር አጋጥሞት ሊሆን ይችላል። ኤኒዌይ ግን በትናንትናው ዕለት አናዘር ሆርሙዝ ሰርጥ ላይ አናዘር በኢራን ጦርነት እንግዲህ ሌላ ተጨማሪ 10 ምናምንኛው የጦር ኤሮፕሌን እንትን ብሏል ማለት ነው፣ ላይክ ተከስክሷል ማለት ነው። ይህንን ተከትሎ እንግዲህ ሚዲያዎች ማውራታቸውን ተከትሎ ዶናልድ ትራምፕም ድምጻቸውን አሰምተዋል። መጀመሪያ ዝም ተብሎ ተዳፍኖ እንዲቀር ተፈልጎ ነበር፣ ግን በኋላ ላይ በደንብ መወራቱን ተከትሎ እንግዲህ ዶናልድ ትራምፕ ፓይለቶቹ ሴፍ ናቸው፣ ሄሊኮፕተሯ ተከስክሳለች፣ ፓይለቶቹ ግን ሴፍ ናቸው፣ ሬስኪው አድርገናቸዋል ብለዋል። ለምን እንደተከሰከሰ ግን የተናገሩት ነገር የለም። ያው አንዳንድ ሶርሶች ግን ኢራን ሹት አድርጋው ነው እየተባለ ያለው። ይህም እንግዲህ የኢራን ጦርነት ከተነሳ ጀምሮ እንግዲህ እስካሁን ድረስ አሜሪካ ያጣቻቸውን የጦር ሄሊኮፕተሮች እና አውሮፕላኖች በአንድ ቁጥር ጨምሮታል ማለት ነው። በትናንትናው ዕለት የአሜሪካ የጦር ሄሊኮፕተር በኢራን ተመቶ መውደቁን ዶናልድ ትራምፕ ኮንፈርም አድርገዋል። ቅድም እንደነገርኳችሁ እንግዲህ ይህ የአሜሪካ ከጀርባ የምታዩት አፓች የሚባለው ሄሊኮፕተር በሆርሙዝ ሰርጥ አካባቢ መውደቁን ቀን ነግሬያችሁ ነበር። መውደቁን ደግሞ ዶናልድ ትራምፕ ራሳቸው ኮንፈርም አድርገውት ነበረ። ነገር ግን የወደቀበትን ምክንያት ስፔሲፋይ ከማድረግ ተቆጥበው ነበር። ዶናልድ ትራምፕም አንዳንድ ሶርሶች እንደሚሉት እንግዲህ ተመቶም ሊሆን ይችላል ኦር ደግሞ ሜካኒካል ፌሊየር አጋጥሞት የቴክኒክ ችግር አጋጥሞት ወድቆም ሊሆን ይችላል ነው ሲባል የነበረው። ነገር ግን አሁን ዶናልድ ትራምፕ አሁን ነው የተነገረኝ፣ አሁን ተነግሮኛል፣ የተነገረኝም እንግዲህ ኢራን መታ እንደጣለችው ነው ብለዋል። ኢራን መታ መጣሏን ዶናልድ ትራምፕ ኮንፈርም አድርገዋል ማለት ነው። ይህ አፓች የሚባለው ሄሊኮፕተር እንግዲህ በጣም ሶፊስቲኬትድ የሆነ በጣም ዘመናዊ የሆነ የጦር ሄሊኮፕተር ነው። ስለዚህ ፋይተር ሄሊኮፕተር እንግዲህ ማን መጠየቅ እንዳለባችሁ ያልነግራችሁም። ጀለስ እስካሁን ራሱ ስለ ፋይተር ጀት ስለ ፋይተሩ ዌራባውትስ ሲያወራ ነበር ዛሬ፣ አስታውሱት እና ሜንሽን አድርጉት። ለማንኛውም ዲቴይሉን በጣም እሱ ይነግራቸዋል። በጣም ጸደ ሄሊኮፕተር ነው። በጣም አሜሪካ የምትኮራበት ሄሊኮፕተር ነው። ተመቶ ወድቋል። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ኮንፈርም ካደረጉ በኋላ አጸፋ እንመልሳለን፣ ተገቢውን አጸፋ እንመልሳለን ብለው ዝተዋል። ይህ ማለት እንግዲህ አሜሪካ አጸፋ የምትመልስ ከሆነ ኢራን ደግሞ እንግዲህ መልሳ የአሜሪካ ቤዞች የምትመታ ከሆነ ሲስፋይሩ መልሶ ሊጣስና ወደ ጦርነት ሊገባ ነው ወይ የሚለው ነገር የሚያሰጋ ነው። ዶናልድ ትራምፕ በዛሬው ዕለት ራሱ የሚጣረስ ነገር ነው ሲናገሩ የነበሩት። አንደኛ ከኢራን ጋር አሪፍ ድርድር ለመፈራረም 2 ቀን ወር 3 ቀን ቢፈጅብን ነው፣ ጸዴ ሁኔታ ላይ ያለ ነው፣ ኦልሬዲ ፋይናላይዝ እያደረግነው ነው ሲሉ የነበረ ቢሆንም አሁን ደግሞ እንግዲህ መመታቱ ስለተነገረኝ አጸፋ መልሳለሁ ብለው እየዛቱ ነው ያሉት። አጸፋ ይመልሳሉ ወይስ አይመልሱም? ከመለሱስ ደግሞ የኢራን አጸፋ ደግሞ አሁን ሚድልስ ላይ ያሉትን አሜሪካ ቤዞች መምታት ይሆናል ወይ? ሲስፋይሩስ ይጣሳል ወይ የሚለውን ግን አይገስ ዊል ሲ። የኢራን የባሊስቲክ ሚሳይል አጸፋዊ ምላሽ ለ18 ሰዓታት ሲቀጣጠል ከቆየ በኋላ እንግዲህ አሁን ማቆሙ ታውቋል። በዶናልድ ትራምፕ ጥያቄ መሰረት ዶናልድ ትራምፕ እንግዲህ አስታራቂ ሆነው መጥተዋል። ባይ ዘ ዌይ በአሁኑ ጦርነት አልጎሰሙም፣ አስታራቂ ሆነው መጥተዋል። ሁለቱንም እስራኤልንም ኢራንም አንቺም ታይ ነው ሲሉ የነበሩት ወደ ድርድር እንመለስ፣ ድርድር እንፈራረም የሚል ጥሪ አቅርበው ነበር ዶናልድ ትራምፕ። ይህንን ተከትሎ እንግዲህ የኢራን ሪቮሉሽናሪ ጋርድ ሲጀመርም ወደዚህ ጥቃት የገባሁት እስራኤል የሲስፋየሩን አግሪመንት ወር የተኩስ አቁም ስምምነቱን በመጣስ ሊባኖስ ላይ ጥቃት መፈጸሟን ተከትሎ ነው። ስለዚህ የአሁኑ ሙሉ ጥቃት ሳይሆን እንደ ማስጠንቀቂያ ነው የገባው። ስለዚህ ይህ ማስጠንቀቂያ ነው። አሁንም የምትቀጥል ከሆነ መልሼ እቀጥላለሁ፣ ለጊዜው ግን አቁሜያለሁ ብሏል የኢራን ኢስላሚክ ሪቮሉሽናሪ ጋርድ። በሌላ በኩል የእስራኤል ሚዲያዎችም እንግዲህ እስራኤልም ጥቃቷን እንዳቆመች የትራምፕን ጥያቄ በመስማት ጥቃቷን እንዳቆመች ታውቋል። ስለዚህ ይሄ ለ18 ሰዓት የቆየው የተኩስ ልውውጥ በኢራንና በእስራኤል መካከል መቆሙ እየተነገረ ነው ያለው። በሌላ በኩል ግን እዚህ ገባው ሁቲ ባብል መንደብን መዝጋቱ ይታወቃል። አሁንም ባብል መንደብን እንደዘጋና የእስራኤል መርከቦች በባብል መንደብ እንዳያልፉ እገዳ መጣሉ ይታወቃል። ስለዚህ ያንን ስለማንሳቱ ምንም የተባለ ነገር የለም። ስለዚህ አሁንም የእስራኤል መርከቦች ቀይ ባህርን አክሰስ ማድረግ እንዳይችሉ አግዷል ማለት ነው ሁቲ። ለማንኛውም ግን በኢራንና በእስራኤል መካከል ለ18 ሰዓታት ሲቀጣጠል የነበረው ጦርነት በዶናልድ ትራምፕ ልመናና የሰላም ጥሪ መሰረት እንግዲህ መቆሙ እየተነገረ ነው ያለው ማለት ነው።